እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የአንጎል የደም ስር ጉዳት ወይም ስትሮክ የሚለውን ይሆናል ማለት ነው። እንግዲህ የበሽታ ብዙ ጊዜ በማህበረሰባችን ዘንድ ልክ የመጋኛ በሽታ ሊሆን ይችላል በማለት በሽተኞቹን ቶሎ ወደ ሐኪም ቤት ይዘው አይመጡም እና አስፈላጊውን ሕክምና ተደርጎላቸው ወደፊት ጥሩ ፕሮግኖሲስ እንዲኖረው ከማድረግ አንጻር በጣም ከፍተኛ የሆነ ክፍተት አለ። ስለዚህ ይሄ የአንጎል የደም ስር ጉዳት ወይም ስትሮክ እያልን የምንጠራው በሽታ ወደ አንጎል የሚሄደው የደም ፍሰት በድንገት ሲቋረጥ ወይም የደም ስር ሲፈነዳ የሚከሰት የአንጎል ጉዳት ነው ማለት ነው። ስለዚህ ከአፈጣጠሩ ተነስቶ ሁለት አይነት አለ። ይህም ማለት ምንድነው? ወደ አንጎል የሚሄዱ የደም ስሮች ሊዘጉ ይችላሉ። ስፔሻሊ የደም ክሎት በሚኖርበት ሰዓት እነዚህ ደምን ወደ አንጎል ይዘው የሚሄዱ የደም ቧንቧዎች መዘጋት ያጋጥማቸዋል። ይሄ በሚሆንበት ሰዓት ስኬሚክ ስትሮክ እየተባለ ይጠራል። ወይም ይሄን ወደ አንጎል ይዘው የሚሄዱ የደም ቧንቧዎች ወይም የደም ስሮች ሊፈነዱ ይችላሉ። ይፈነዱና በአንጎል ውስጥ የደም መፍሰስ ሊያጋጥም ይችላል። ይሄ በሚሆንበት ሰዓት ደግሞ ሄሞራጂክ ስትሮክ እየተባለ ይጠራል። እንግዲህ ብዙ ጊዜ በዓለም አቀፍ ደረጃ ያሉ ጥናቶች የሚያሳዩት ወደ 80% የሚሆነውን የስትሮክ አይነት የሚሸፍነው ስኬሚክ ስትሮክ ነው። ሄሞራጂክ ስትሮክ የሚባለው ወደ 15% ብቻ ነው። ስለዚህ በጣም የተለመደውና ብዙ ጊዜ የሚከሰተው በዓለም አቀፍ ደረጃ ስኬሚክ ስትሮክ የምንለው ወይም ወደ አንጎል የሚሄዱ የደም ቧንቧዎች መዘጋት ነው። ይሄ በሚዘጋበት ሰዓት ወደ አንጎል የሚደርሰው የደም ፍሰት ይቀንሳል። ስለዚህ አንጎል ደግሞ በጣም ኦክሲጅን ዲፔንዳንት ከሆኑ ኦርጋኖች አንዱ ነው እና ኦክሲጅንን ለተወሰነ ሰከንዶች እና ለተወሰነ ደቂቃዎች ካጣ በቀላሉ ሴሎቹ ይሞታሉ ማለት ነው። ስለዚህ ይሄ በጣም አስከፊ የሆነ ሁኔታ ይከሰታል ማለት ነው። ሌላኛው እንግዲህ የስትሮክ ወይም የአንጎል ደም ስር ጉዳት ዋና ምክንያቶች ምንድን ናቸው ወደሚለው ስንመጣ የመጀመሪያው የደም ግፊት ከፍተኛ ነው። የደም ግፊት ያለባቸው ሰዎች በደንብ ካልተቆጣጠሩትና ከፍ ካለ ይሄን ስትሮክን ሊያስከትል ይችላል። ሌላኛው የስኳር በሽታ ነው። የስኳር በሽታ ስትሮክን ለማስከተል ከፍተኛ የሆነ አስተዋጽኦ አለው። ሌላኛው እንግዲህ የደም ኮሌስትሮል የኮሌስትሮል በሽታ ያለባቸው ሰዎችም አሁን ከፍ ካለ ኮሌስትሮሉ ለዚህ ለስትሮክ በሽታ ያጋልጣል ማለት ነው። ሌላኛው የልብ በሽታ ነው። የልብ በሽታ ካለ ስትሮክ የመከሰት እድሉ ከፍ ያለ ይሆናል ከሌሎች ሰዎች አንጻር ሲታይ ማለት ነው። ሌላው እንግዲህ በተደጋጋሚ አልኮል መጠጣትና ሲጋራ ማጨስ ለዚህ ለስትሮክ በሽታ ያጋልጣል ማለት ነው። ሌላው የእንቅስቃሴ አለማድረግ ወይም መደበኛ እንቅስቃሴ አለማድረግ እና ከመጠን በላይ የሆነ ውፍረት ወይም ኦበሲቲ ካለ እንደ ሪስክ ፋክተር ይቆጠራል ማለት ነው። እንግዲህ ይሄ ከሆነ የስትሮክ ወይም የአንጎል የደም ስር ጉዳት ምልክቶች ምን ይሆናሉ? ምን ምልክት ነው ሊያሳይ የሚችለው ይህ በሽታ ወደሚለው ስንመጣ እንግዲህ የመጀመሪያው ምንድነው? የፊት ክፍል በድንገት መስነፍ። ስለዚህ አፍ ምን ሊሆን ይችላል? ወደ አንድ ጎን ሊጣመም ይችላል ማለት ነው። ምክንያቱም ፊታችን በሚሰንፍበት ሰዓት ጤነኛው ፊት ይሄኛውን የተጎዳውን ይስበዋል። ስለዚህ ወደ ጤነኛው ድቤት ማድረግ ይኖራል እና አፋቸው ይታመማል ሰዎቹ ማለት ነው። እንግዲህ በተፈጥሮ የአንጎል ነርቮችን በምናይበት ሰዓት ከአንጎል ውስጥ ያሉ ነርቮች ወደ ተለያየ የሰውነት ክፍላችን ከመሄዳቸው በፊት ክሪስ ክሮስ ያደርጋሉ። ይህም ማለት ምንድነው? በግራ በኩል ያሉ የአንጎል ነርቮች በቀኝ በኩል ካሉ የአንጎል ነርቮች ጋር ክሪስ ክሮስ አድርገው ነው ወደ ሌላ የሰውነት ክፍል የሚሰራጩት። ስለዚህ በግራ በኩል ያለ የአንጎል ክፍል በሚጎዳበት ሰዓት በቀኝ በኩል ያሉ የሰውነት ክፍሎች አፌክትድ ይሆናሉ ማለት ነው። ወይም ብዙ ጊዜ አሁን ስትሮክ በሚኖርበት ሰዓት ይሄ ግማሽ ጎን መስነፍ ይኖራል
ወይም እጅግ ሊሆን ይችላል መስነፍ ይኖራልና ይሄ የሚሆነው ምንድነው? በግራ በኩል ያለ የአንጎል ክፍል ሲጎዳ በቀኝ በኩል ያለው የሰውነት ክፍል ይሰንፋል ማለት ነው። በቀኝ በኩል ያለው ሲጎዳ በግራ በኩል ያለው ይሰንፋል ማለት ነው። ይሄ ክሪስ ክሮስ ስለሚያደርጉ ነው። ስለዚህ እጅ ወይም እግር በድንገት መስነፍ ይኖራል። ይሄ የሚሆነው እንግዲህ በተቃራኒ በኩል ባለው ነው ማለት ነው። ምክንያቱም አሁን እነዚህ ስትሮክ እያልን የምንጠራው በሽታ አብዛኛውን ጊዜ ወደ አንጎል የሚሄዱ ምኖች ሲጎዱ ነው ብለናል? የደም ቧንቧዎች ሲጎዱ ነው። ስለዚህ በግራ በኩል ያሉ የደም ቧንቧዎች በሚዘጉበት ሰዓት ወይም በሚፈነዱበት ሰዓት በግራ በኩል ያለ የሰውነት ክፍል ይሰንፋል ማለት ነው። ሌላኛው እንግዲህ የንግግር ችግር፣ ሰውየው ቃል አውጥቶ አለመናገር። አሁን ለዚህም ነው ሰዎች ብዙ ጊዜ ከመጋኛ በሽታ ጋር እያገናኙ መጋኛ ነው እያሉ ቶሎ ወደ ሕክምና ላይ ያመጡ ይችላሉ፣ ወደ ሌላ ቦታ ሊወስዱ ይችላሉ ማለት ነው። ምክንያቱም ሰዎቹም ይሆናሉ አፋቸው ይጣመማል፣ መጣመም ይኖረዋል፣ ከዛ ሰውነታቸው ይሰንፋል። እያዩ ራሱ ሰው እያዩ መናገር አይችሉም። መናገር ሲያናግሯቸውም አይመልሱላቸውም። በዛን ሰዓት መደናገጥና ሌላ ችግር እንደተፈጠረ አድርጎ ማየት ስለሚኖር አማራጩ መንገድ ቶሎ ወደ ሕክምና ቦታ ይዞ መምጣት ነው ማለት ነው። ሌላኛው እንግዲህ ምልክት ሊሆን የሚችለው የእይታ ችግር ሊኖር ይችላል። እንግዲህ አንጎላችን የተለያዩ ክፍሎች አሉት እና በተለይ እይታ ላይ ችግር የሚፈጠረው ብዙ ጊዜ የእይታ የአእምሮ ክፍል የሚቆጣጠሩ ክፍሎች አሉና ወይም ሎብ የምንላቸው አሉ። እነሱ ላይ በሚሆንበት ሰዓት ችግሩ እይታ ላይ ችግር ሊፈጠር ይችላል ማለት ነው። ሌላ ማዞር ወይም መውደቅ ሊኖር ይችላል እና ስፔሻሊ ይሄ የአእምሮ ስር ብለን የምንጠራው ቦታ ላይ የሚከሰት ከሆነ እንደዚህ አይነት ነገሮች ሚዛንን የሚጠብቅ የአእምሮአችን ክፍል አለ ወይም ምንድነው ሰረሰርጌ አንጎል እያልን የምንጠራው ማለት ነው። እነሱ አካባቢ ላይ በሚፈጠርበት ሰዓት ብሬን ስቲም የሚባለው ማለት ነው። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ ማለት ነው። ሌላኛው እንግዲህ የስትሮክ በሽታ ዋና መከላከያ መንገዶቹ ምንድን ናቸው ስንል የደም ግፊትን መቆጣጠር የመጀመሪያው ነው። ሌላኛው የስኳር በሽታን መቆጣጠር ይኖርብናል። ጤናማ የአመጋገብ ስርዓት መኖር አለበት። ምክንያቱም ኮሌስትሮል፣ እነዚህ ስብ የበዛባቸው ምግቦች ካሉ ኮሌስትሮል በሽታ ይከሰትና ለስትሮክ በሽታ ልንጋለጥ እንችላለን። አልኮል መቀነስ ይኖርብናል። ሌላው እንግዲህ ሲጋራ የሚጠቀም ሰው ካለ እሱን ማቆም ይኖርበታል ማለት ነው፣ እንደ ሪስክ ፋክተር ስለሚወሰዱ ማለት ነው። ሌላው ነገር እንግዲህ የስትሮክ በሽታ ሕክምና ምን ይመስላል ወደሚለው በምንመጣበት ሰዓት ዋናው ነገር የስትሮክን ሕክምና ሰክሰስፉል እንዲሆንና እንዳይሆን የሚያደርገው ሰዓቱ ነው። ሰዎቹ የበሽታው ምልክት ከታየበት ጊዜ ጀምሮ በ3 ሰዓት ውስጥ የሚመጡ ከሆነና የህክምና አገልግሎቱ የሚጀመር ከሆነ ጥሩ የሆነ ፕሮግኖሲስ ወይም ጥሩ የሆነ ውጤት ይኖረዋል። ይህ ማለት ምንድነው? አሁን የሆነ የአእምሮ ክፍል ይጎዳል። ያ የሚጎዳው የአእምሮ ክፍል ብዙ ጊዜ ምን እየተባለ ይጠራል? እስኬሚክ የሆነ ክፍል ነው ማለት በእስኬሚያ የተጠቃው ክፍል ስለሆነ እስኬሚክ ኮር ነው የሚባለው። በሱ ዙሪያ ያሉ ደግሞ ይሄኛው እስኬሚክ ኮር ሲሆን ብዙ ጊዜ ሴሎቹ ይሞታሉ። እነዚህ ብሬን ሴሎቹ ይሞታሉ ማለት ነው። ወይም የአንጎል ሴሎች የሞቱበት ክፍልና ለመመለስ በጣም አስቸጋሪ የሆነ የአንጎል ክፍል ይሆናል ማለት ነው። ፔኑምብራ እንለዋለን። በሱ ዙሪያ ያሉት እየተጎዱ ያሉ ነገር ግን ሙሉ በሙሉ ያልተጎዱ በህክምና መዳን የሚችሉ ማለት ነው። ይሄ ነው እንግዲህ ዋናው የስትሮክ ህክምና ፔኑምብራውን መቆጣጠር ነው ማለት ነው። ይሄ በእስኬሚያው ያልተጎዱ ሴሎችን ምን ማድረግ ነው? ተስፋፍቶ ብዙ ቦታ እንዳይሸፍን እስኬሚክ ፓርቱ ወይም እስኬሚክ ኮሩ እንዳይስፋፋ ማድረግ ነው ዋናው ህክምና ማለት ነው። ስለዚህ ይሄ ስለሆነ ጎልደን ሃወር የሚባለውን በ3 ሰዓት ውስጥ አንድ ሰው ሲቲ ስካን ተነስቶ እስኬሚክ ነው ሄሞራጂክ ነው የሚለው
ተለይቶ ሕክምና ከጀመረ ጥሩ የሆነ የሕክምና ውጤት ይኖረዋል ማለት ነው። እንግዲህ ሌላው ምንድነው? ከሕክምና በኋላ የሚደረጉ እንክብካቤዎች አሉ። አንድ ስትሮክ በሽተኛ ሕክምና እስኬሚክም ሆነ ሄሞራጂክ አስፈላጊው ሕክምና ይደረግለታል። ከዛ በኋላ ግን የሪሃቢሊቴሽን ሕክምና መኖር መቻል አለበት። ዋናው ይህ ነው። ምን ሊሆን ይችላል? እንግዲህ ፊዚካል ቴራፒ፣ ፊዚዮቴራፒ የምንለው ሰውነታቸውን ማንቀሳቀስ፣ ይሄ ሽባ የሆነው የሰነፈው ክፍል እየተፍታታ እየጠነከረ እንዲሄድ ምን መደረግ አለበት? ፊዚዮቴራፒ መኖር መቻል አለበት። የንግግር ሕክምና ወይም ስፒች ቴራፒ የምንለው መኖር መቻል አለበት። እንዲናገሩ እነሱን ማበረታታት ማለት ነው። እንደዛ በሚሆንበት ሰዓት ይሄ ለመናገር የተቸገረው ክፍላቸው ምን እያለ ይሆን? እየተስተካከለ ይመጣል ማለት ነው። እነዚህ ዋና። ሌላ እንግዲህ ኦኩፔሽናል ቴራፒ የትዕዛዝ ሕክምና የምንላቸው አሉ። እነዚህ መደረግ መቻል አለባቸው። ከዚህ በተጨማሪ ግን የህይወት መንገድ ለውጦች አብረው መኖር መቻል አለባቸው። የደም ግፊት ያለበት ሰው ከሆነ የደም ግፊቱን መቆጣጠር ያስፈልጋል። ከስትሮክ ሕክምና በኋላ አሁንም ተመልሶ እንዳይጨምር መቆጣጠር አስፈላጊ ነው። የስኳር በሽታን መቆጣጠር ያስፈልጋል። ከዛ በተጨማሪ ኮሌስትሮል ያለበት ሰው ከሆነ ይሄ የኮሌስትሮል መጠኑ እንዲቀንስ አስፈላጊ ሕክምና መደረግ አለበት። አልኮል የሚጠቀም ከሆነ ከሕክምና በኋላ አልኮል እንዳይወስድ መሆን መቻል አለበት። ሲጋራም የሚጠቀም ከሆነ እንደዚሁ ከሕክምና በኋላ እነዚህ ነገሮች መውሰድ አይኖርበትም ማለት ነው። ስለዚህ ለዛሬ ስለ ስትሮክ ያለኝ ይህን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።